ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎችም በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በጊዮን ብርጌድ ከ20 በላይ ጠላትም መደምሰሱም ተሰምቷል። በዛሬው ዕለት ሰከላ ወረዳ ግሽ አባይ ከተማ ድንጋይ ገበጣ ከተባለ ቦታ ላይ መሽጎ የነበረውን ጠላት የጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ መብረቁ ሻለቃ ተጠግታ በማደር ጠላት ላይ መብረቃዊ ጥቃት በመሰንዘር ከ20 በላይ የጠላትን ኃይል መደምሰስም ተችሏል። ይህ አሸባሪ ኃይል ቅዳሜ ከተለያዩ የገጠር ክፍሎች ለገበያ የሚሄዱ ባለትዳር ሴቶችን እየመረጠ በማስቀረትና በመድፈር አስነዋሪ ስራም ሲሰራም ሰምቷል። በዚህ ነውረኛ ስራው የተናደዱ አይበገሬዎቹ የጊዮን ልጆች መብረቁ ሻለቃ ወደ ጠላት ምሽግ ተጠግታ በማደር ጠላትን መውጫ ሳጥተው ናቴ ጥሪን ሲያሰኙትም አርፍደዋል። ጠላት የወደቀውን አስከሬን በሁለት ፓትሮል ጭኖ የወሰደ ሲሆን በዚህም ሽንፈትን የተከናነበው ይህ አሸባሪ ኃይል የአፈር ማዳበሪያ ለማምጣት ከገጠር ወደ ከተማ ሲጓዙ የነበሩ 3 ንጹሃንንም መረሸኑም ተሰምቷል። በተያዘ መረጃም የአማራ ፋኖ በጎጃም 5ኛ ክፍለ ጦር አካል የሆነው ጓጉሳ ብርጌድ በአጉብዳጁ የብልጽግና ሰራዊት ላይ እርምጃ ወሰደ። መነሻውን አዘና ከተማ በማድረግ ፋኖን አጠፋለሁ እደመስሳለሁ በሚል ፋሽስታዊ ሳቢ ወደ አምብራ ቀበሌ በመምጣት የለመደውን የዘረፋና የጭፍጨፋ ተግባሩንም ሊፈጽም ቢያስብም የክንደ ብርቶቹ ጓጉሳ ብርጌድ ፋኖች በፈጸሙት ጀግንነት ጠላትን አይቀጡ ቅጣት በመቅጣት 3 ሞት 2 ቁስለኛ በማድረግ ወደ መጣበትም አቅጣጫ መልሰውታል። በደረሰበት ሰብአዊ ቁሳዊ ኪሳራ የተበሳጨው ነውረኛው ጠላት ነዋሪነቱ ዳንግላ ወረዳ የሆነ በግንበኝነት ሙያ በቀን ስራ ተሰማርቶ ይኖር የነበረውን አንድ ንጹሃን ዜጋ ላይ እርምጃም ወስደዋል። በዘመቻ አንድነት ጎንደር ግንባር ከ100 በላይ ያገዘ ሰራዊትም ተደምስሷል። የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር በሻለቃ እሸቴ አሸብር የሚመራው የደጀን ብርጌድ ሻለቃ ብርሃኑ ሙላውና ሻለቃ ደሳለኝ ተቀባይ የሚመሩ ሻለቆች በጥምረት በማዕከላዊ ጎንደር ዞን ታች አርማጮ ወረዳ ልዩ ቦታው ሙሴባም ደበዝና ኮርቢ በተባሉ ቦታዎች ላይ በልዩ ወታደራዊ ስልት ጠላትን በመሰብሰብና ቆራርጦ በመክበብ ጠላትን ያፈራረሰው ወታደራዊ ድልም ተገኝቷል። በ3 ቦታ ላይ በተደረገ አውደ ውጊያም ከ48 በላይ ሞት ሲሆን 22 ቁስለኛ እንዲሁም 25 እጅ የሰጠ ምርኮኛም ሆኗል። በውጊያውም የተማረከ አንድ ብሬን 240 ጎራሽ ክላሽ 55 ክላሽ እና በርካታ ተተኳሽ ጥይትና የእጅ ቦምብም ከጠላትም ተማርኳል። በዚህም የታች አርማጮ ወረዳ የጸጥታ መዋቅር ሙሉ በሙሉም ፈርሷል። በተገሬ ወረዳ የጎቤ ክፍለ ጦር አክሱም ብርጌድ በቀጠናው የነበረውን የጠላት ቅጥረኛ ኃይል በማጥቃት ከ4 በላይ ሞት ሲያደረግ ሲሆን ቁጥሩ በውል ያልታወቀ ቁስለኛም ሲሆን 45 እጅ የሰጠ ምርኮኛም ሆኗል። አካባቢው ከግፈኛው አገዛዝ በማጽዳት ነጻ ማውጣትም ተችሏል። የአማራ ፋኖ አንድነት በጎንደር የራስ አሞሮ 3ኛ ኮር የአያሌው ብሩ ክፍለ ጦር በሰሜናዊ ጎንደር ቀጠናም ወቀን አካባቢ በደፈጣ በወሰደው ኦፕሬሽን 2 የጠላት ወታደራዊ ተሽከርካሪ ከጫነው ወራሪ ኃይል ጋር ሙሉ በሙሉም ተደምስሷል። በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ብርጌዶች አባ ኮስተር ብርጌድ፣ ደቤ ጮቄ ብርጌድና ሶማ ብርጌድ ከባድ ውጊያም ሲያካሂዱ ውለዋል። የአገዛዙ ኃይል ያለ የሌለ ኃይሉን በመጠቀም ከደብረ ማርቆስ 150፣ ከቢሸና 150፣ ከፈለገ 218፣ ከደብረ ወርቅ 160፣ ከአንበር 88፣ ከወጀል ደጀንና ቴቄት ኖራ 360 አጠቃላይ 1126 የሰው ኃይል እና ከባድ መሳሪያዎችን በመያዝ 8ኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ወረዳዎች የገባ ቢሆንም ጀግኖቹ የጠላትን ኃይል እንደ ቅጠልም ሲያራግፉትም ውለዋል። አባ ኮስተር ብርጌድ በእነሜ የወረዳ ዲማ ጊዮርጊስ ልዩ ቦታው ኪዳነ ምሕረት የቀብሃና ጉንዳና ርገፍ መንግስቱ ቀበሌዎች ከጠዋቱ 12 ሰዓት እስከ ምሽት 2 ሰዓት ድረስ ከባድ ውጊያም ሲያካሂዱም ውለዋል። በዲማ ጊዮርጊስ ኪዳነ ምሕረት አካባቢ ሳምንታትም ያስቆጠረ ፍጥጫ ወደ ማጥቃትን በመቀየር በተደረገ ማጥቃት ጠላት ይዞት የሚገኘውን ምሽግም በመቆጣጠር ጠላትን እንደ ቅጠልን በማራገፍ ሲያራውጡት አርፍደዋል። አባ ኮስተር ብርጌድ በዲማ ጊዮርጊስ ባካሄደው ውጊያ 13 የጠላት ኃይልም ተደምስሷል። 11 የጠላት ኃይልም ቁስለኛ ማድረግም ተችሏል። ዘራፊውና ጨፍጫፊው ያገዛዙ ኃይል በእነማይ ወረዳ መንግስቱ ቀበሌ 8 የንጹሃን ሞተር ልብስና ጫማ፣ ሽሮ በርበሬና ከሱቅ ቤንዚል፣ የፀጉር ማሽን፣ ቁርስ ቤቶች ውስጥ ያሉ ለስላሳ መጠጦችን ጠጥተው የሚዘርፉትን ዘርፈው ቀሪውንም አቃጥለውታል። በእነማይ ወረዳ ዲማ ጊዮርጊስ በንጹሃን ላይ ከጎባ ቤተ መስቀል ወደ ዲማ ቅዱስ ጊዮርጊስ ገዳም ለቅዳሴ እየመጡ በነበሩ የሃይማኖት አባቶች ላይ መስቀላቸውን በማስወለቅ የለበሱትን ትምህርተ መስቀል ነጠላ በመግፈፍ ቤተክርስቲያን ጸሎት ለማድረግ በሚሄዱ ምዕመናን ላይ በዱላ በስድብ በማሸማቀቅ ግፍም ተፈጽሞባቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ በሆኑ ምዕመናን ወደ ዲማ ቅዱስ ጊዮርጊስ ገዳም በሚሄዱ ጸበልተኞችና ምዕመናን አረጋውያን እናንተ የፋኖ መረጃ ናችሁ በማለት እየደበደቡ እንደነበርም ከተጎጆቹም አረጋግጠናል።
ደበይ ጮቄ ብርጌድ ከወራሪውና ከጉንጀሌው የብርሃኑ ጁላ ሰራዊት ጋር ከጠዋቱ 12 ሰዓት እስከ ምሽት 12 ሰዓት ትንቅንቅ በመቅጠም ጠላትን አፈር ድቼ ሲያስግጡት ውለዋል። ጠላት ያለ የሌላ አቅሙን በመጠቀም በተለያዩ አቅጣጫዎች ለወረራ አሰብስፎ የመጣ ቢሆንም ጀግኖቹ የደባይ ጮቄ ብርጌድ ፋኖች ጠላትን ፊት ለፊት በመጋፈጥ ሙትና ቁስለኛውንም አስታቅፈውታል። በእነማይ ወረዳ መንግስቱ ቀበሌ የመጣው የጠላት ኃይል አይበገሬዎች የደባይ ጮቄ ብርጌድ ፋኖች ከፍተኛ ማጥቃት በመግባት ጠላትንም አስፈርጥጠው ወደ ቦታው መልሰውታል። ጀግኖቹ የደባይ ጮቄ ብርጌድ ፋኖች ከቆይ ከተማ የመጣውን ወራሪ ኃይል ቦታቸውን በመያዝ በደባይ ጥላት ግን ወረዳ የባባት ቀበሌ ነፋሳም በተባለ ቦታም ጠላትንም አንድ ቅጠልም ሲያራግፉት ውለዋል። ዛሬም እያራገፉት ይገኛሉ። ደባይ ጮቄ ብርጌድ ባካሄደው ውጊያም 12 ያገዛዙ ኃይል እስከ ወዲያኛው ተሸኝቷል። 15 የጠላት ኃይል ከባድና ቀላል ቁስለኛም ሆኗል። ሶማ ብርጌድ ከጠዋቱ 4 ሰዓት በእናርጅና ወጋ ወረዳ ፈለገ ብርሃን ቀበሌ ኩሪሜዳ በሚባል ቦታ የአብይ አህመድ ቡችላ መንጋ ሲያራግፉት ውለዋል። ሶማ ብርጌድ ባካሄደው ውጊያም የ50 አለቃ ማዕረግ ያለው አመራርም ተወግዷል። 3 ያገዛዙ ዙፋን ጠባቂ ኃይልም እስከ ወዲያኛውም ተሸኝተዋል። ሶማ ብርጌድ አንድ ጋንታ የወገን ኃይል በመያዝ ከአባ ኮስተር ብርጌድ ጋር በጋራ በመሆን በየቀበሃና ቀበሌ አካባቢ ከጠዋቱ 12 ሰዓት እስከ ምሽቱ 2 ሰዓት ጠላትንም ሲያራግፉትም ውለዋል። የጀግኖችን ክንድ መቋቋም ያልቻለው የጠላት ኃይል ከደጀን ወረዳ የትኖራ ቀበሌ አንድ መድፍ አንድ ወራል ተጨማሪ የጠላት ኃይል አንድ ድሽቃና አንድ ብሬን ጭኖ አጣብቂኝ ውስጥ የገባውን ኃይሉን ለማትረፍ ውጊያም ወዳለባቸው ቀጠናዎችም ተንቀሳቅሷል። በአባ ኮስተርና ደባይ ጮቄ ብርጌዶች ቀጠናዎች ላይ ከጠላት ጋር ያለው ፍጥጫም እንደቀጠለ ነው። በተያያዘ ዜናም ወደ ውጭ ዜናዎች እናልፋለን። እስራኤል በዋና አየር ማረፊያዋ የደረሰባትን የሚሳኤል ጥቃት ተከትሎ በየመን ሁቲዎች ላይ የአጸፋ እርምጃ እንደምትወስድም ገለጸች። የእስራኤል ጦር ከየመን የተተኮሰ ሚሳኤል ለመጥለፍ መሞከሩን ማስታወቁን ተከትሎ የአገሪቱ ፖሊስ በአገሪቱ ዋና ዓለም አቀፍ አውሮፕላኖች ማረፊያ አካባቢ ተጽዕኖ ያለው አደጋ መድረሱንም አስታውቋል። ከየመን የሁቲ አማጽያን የተሰነዘረ ነው የተባለው ጥቃት በእስራኤል ዋና አየር ማረፊያ ላይ ጉዳት ባያደርስም በአካባቢው ግን ለ6 ሰዎች መጎዳትና ለበረራ መስተጓጓል ምክንያት ሆኗል። ይህንን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለጥቃቱ ሁለገብ ምላሽም እንደሚሰጥም አስታውቀዋል። ቤንጉሪዮን አውሮፕላን ማረፊያ አካባቢ ያረፈው የሚሳኤል ጥቃት ከየመን የተተኮሰ መሆኑንም የእስራኤል ጦር ማረጋገጡን ገልጾ ሚሳኤሉን ለመጥለፍ የተደረገ ሙከራም እንዳልተሳካም አስታውቀዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።